አቶ ደረጀ ለኤቢ እጅሽን መስጠት አለብሽ ብሏታል። ሰላም ጤና ይስጥልን። ዳጣ ቀጣይ ክፍል። ኤቢ በጣም ፈርታለች። ኤቢ ካሁን ካሁን ፖሊሶች መጡ ይዙኛል፣ ካሁን ካሁን መጡ እያለች በር በተንኳኳ ቁጥር በጣም እየፈራች ነው። አርጁንም አስሬ እየተመላለሰ ያስፈራራታል። ስልክም እየደወለ ይዤልሽ እመጣለሁ እያለ ይነግራታል። እኔም ማግኘት አለብሽ፣ እኔን ካላገኘሽኝ ይዤልሽ እመጣለሁ ኤቢ እመነኝ እያለ ይነግራታል። እሷም ደግሞ ለአባቷ ፖሊስ ይዞብኝ ሊመጣ ነው እያለች ለእናቷ ትነግራታለች። ታዲያ አዲስ ዘበኛ ቀጥሯሉ። ዘበኛውን አርጁን ጠራለሁ፣ አርጁ ስመጣ አርጁንም መደብደብ አለብህ ብላለች። ዘበኛው ግን ያለ ምክንያት እኔ አልነካውም፣ ያለ ምንም ምክንያት አልነካውም ብሏታል። ከደረሰብኝ ግን ዝም አልለውም ብሏታል። ኤቢ ግን ማድረግ አለብህ ብለዋለች። ነገር ግን ደረጀ ግን ኤቢ አሁንም አልተጸጸተችም፣ አሁንም ወደ ራሱ አልተመለሰችም። ብቻ ለምን እታሰራለሁ? መታሰር የለብኝም፣ የመታውትም ደግሞ እኔ ስለነካኝ እንጂ ለሌላ ነገር አይደለም። ለምንስ አደረኩ? ለምንስ መሆን ነበረበት የሚለውን ነገር ኤቢ አልተጸጸተችም። ስለዚህ ደረጀ እስከዛሬም እየጠበቃት ነው። ጉዷንም ደብቆላታል። ምክንያቱም አባት ለልጁ የሚከፍለው ዋጋ እየከፈለላት ይገኛል። ኤቢ ግን ለአባቷ እንደዛ አይደለችም። ምክንያቱም እውነት ነው፣ እውነት መጋለጥ አለበት፣ እውነት መውጣት አለበት ብላ ኤቢ ስለምታምን የአባትየው ጉድም ምስጢርም ካለ ምስጢር እንዲወጣ ትፈልጋለች። የእሷን ግን ልጁ እጇ ላይ መሞቱን ምንም አልመሰላትም። በሞትም እውነት አለ፣ እውነት ተደብቃ አትቀርም ወይም ተቀብራ አትቀርም ብላ አላለችም። እኔ አልታሰርም፣ በፍጹም ከሀገር መውጣት አለብኝ፣ መሸሽ አለብኝ እያለች እንጂ እውነት ነው፣ እኔም ደግሞ እውነቱን ማውጣት አለብኝ እያለች አይደለም። ስለዚህ ደረጀ ደግሞ እውነት ከሆነ አንቺም እጅሽን ለፖሊስ ስጪው፣ አንቺ ደግሞ አይ ካልሽ እኔ ጠርቼ እጅ ይሰጣለሁ ብሏታል። ለማርታም ነግሯታል። እኔ ራሴ ጠርቻቸው እጇን እንድትሰጥ አደርጋለሁ ብሏል ደረጀ። ማርታ ግን እንዴት እንደዚህ ታደርጋለህ? እሷ እኮ በአንተ ተማምናለች እያለች ትነግረዋለች። አይ ኤቢ አሁንም አልተጸጸተችም፣ ወደ ራሷም አልተመለሰችም። ስለዚህ ለምን አደረግኩም እያለች አይደለም። እሷ ደግሞ እውነት ነው፣ እውነት መቼም ተደብቆ አይቀርም፣ እውነት መውጣት አለበት እያለች የምትታገልና የቆመች ልጅ ናት። ስለዚህ እውነት ከሆነ ደግሞ ኤቢ እጇን መስጠት አለበት፣ እውነቱን መውጣት አለበት ብሏል ደረጀ እውነቱን ነው። ምክንያቱም የሌላ ሰው ሲሆን ወይኔ ዳጣ ወይኔ የአባቷ ደረጀ ሲሆን ወይ ደግሞ የሆነ ነገር ሲፈጠር እውነቱ ይወጣታል፣ እውነቱን ደርስበታለሁ ትላለች ኤቢ። ነገር ግን እጇ ላይ ደግሞ ሰው ጠፍቷል። ያንን ነገር ደግሞ ደብቃ ማለፍ ትፈልጋለች። ታዲያ እኮ ይሄ ህጋዊ አይሆንም። እውነት ደግሞ ለሁሉም እውነት ነው። ምናልባት እንዳሉትም ያ ልጅ የጎዳና ልጅ ይመስለኛል። የጎዳና ልጅ ቢሆን ቤተሰብ ይኖረዋል። አርጁን ጓደኛውም እየፈለገ ነው። በእውነት ይሄ ቤት ከዚህ ግቢ አልወጣም፣ አስራችሁት ነው፣ አፍናችሁት ነው፣ ልቀቁት እያለ ሁሌ ኤቢን እያስፈራራት ነው። ስለዚህ እውነቱ ደግሞ አንድ ቀን መውጣቱ አይቀርም። በእርግጥ ውሃም አውርታለች፣ እንደገናም አይታለች። ስለዚህ ኤቢ ብትደበቅም ብታመልጥም እውነቱ አይቀርም።
ደረጀም ቢሆን በሷ ቦታ መያዙ አይቀርም። ስለዚህ አባቷ ደረጀ እንዳለም ኤቢ እውነቷን ብታወጣና መከራዋንም ብታቀል በጊዜ እጇን ብትሰጥ ይመረጣል። ማርታ ለደረጀ ዳጣና ናታን የሚዋደዱ ይመስለኛል በማለት ከዚህ በፊትም ለደረጀ ነግራ ነበር። አሁንም ዳግመኛ ስታያቸው ምንም ደስ አላላትም። ስለዚህ ለደረጀ መናገር አለብኝ፣ ልጄ እኮ ኤቢ እነሱን እያየችም ይሆናል እንደዚህ የተቃጠለች የቀነሰችው በማለት ደረጀን ጠርታ ለደረጀ ሁለቱ ሳይወደዱ አይቀሩም፣ እኔ ከዚህ በፊትም አይቻችኋለሁ፣ አይንን ከፍት ማየት አለብህ ብላለች ለደረጀ። ደረጀ ግን ዳጣ ገና ልጅ ናት፣ ብታደርግም ደግሞ ከኔ አያደብቅም። ስለዚህ ገና ልጅ ናት፣ ገና አልደረሰችም። ናታንም ደግሞ እንደዚህ ያደርጋል ብዬ አላስብም። ግን ደግሞ አንቺ ከተጠረጠርሽ እኔ ጠይቃችኋለሁ ብሏታል። ከዛ ዳጣና ናታን ግን መጋባት እንዳለባቸውና ወደፊት ህይወታቸውን አብሮ እንደሚሆኑ ሀሳብ ያስባሉ። ነገር ግን ደግሞ ዳጣ አባዬ አንቺ ላይ ተስፋ አለኝ፣ ብዙ ተስፋ አድርጌብሻለሁ፣ እንደምታኮረኝ ተስፋ አድርጋለሁ፣ በአንቺ ተማመናለሁ ብሎኛል። ስለዚህ ናታን የሆነ ነገር መጥቶ ሳንጋባ መንቀር ይመስለኛል ብላለች። ናታን ግን እና አባትሽን ማክበርሽ ጥሩ ነው፣ ሀሳብሽም አሪፍ ነው። ስለዚህ አባዬ ደግሞ እኔና አንቺ እንዳንጋባ አይከለክለንም። ስለዚህ አንለያይም፣ አትፍሪ። ግን ደግሞ አባዬ ያለሽን ወይም ደግሞ አባዬን እንደምታኮሪ ይሄ ደስ ብሎኛል፣ እሱ ደግሞ አያግድሽም በማለት ተነጋግረዋሉ። ስለዚህ ለአባዬ ማሳወቅ አለብን እንደምንዋደድ ብለዋለች ዳጣ። ናታንም እሺ እንነግረዋለን ለአባዬ ብለዋታል። ስለዚህ አባቱ ደረጀ ቢነግሩትና እውነቱን ቢያሳውቁት ናታንና ዳጣ አንድ ላይ መሆናቸው ደረጀን አይጎዳው። ደረጀ ማውቆባቸዋል። ከዚህ በፊት ናታንን ጠይቆ ነበር። ናታንም ግን አደብቀኝ ንገረኝ ብሎታል። ናታንን ይወደዋል ደረጀ፣ ምክንያቱም ብዙ ምስጢር ይዞለታል፣ ብዙ ምስጢርም ደብቆለታል። ባለፈውም ከጉድ ያዳነ እሱ ነው። ስለዚህ አምሮ ልጆች እንደመሆናቸው መጠን ቢቆጣቸውም ስነ ስርዓት የያዙ ብላቸው እንዳትጋቡ ግን በፍጹም ብሎ እንደ ኤቢ አይከለክላትም። ስለዚህ ናታን እና ዳጣ ተስፋ አላቸው የአብሮ መሆን እና የኤቢ መጨረሻ ምን ይሁን? አርጁን ቤት ድረስ ጠርታው ዘበኛውን አስመትተዋለች። አርጁንም በጣም ተቆጥቶና ይዤልሽ እመጣለሁ ጠብቂኝ በማለት እያነከሰ ወደ ቤቱ ሄዷል። ኤቢ ጥሩ አላደረገችም። ምክንያቱም የባሳ አናቷ ላይ ሌላ ነገር ማምጣት ነው። አርጁንም ባትነካና እንደ ድሮ ብታባብሎ ወይንም ደግሞ ዝም ብላ ብታወራው ይሻላት ነበር። እስከ መቼ ድረስ ታዲያ እውነቱ ተደብቆ ይቀራል? አንድ ቀን መውጣቱ አይቀርም። ስለዚህ ኤቢ